ሪያል ማድሪድ ኢብራሂማ ኮናቴን በቀጣይ ዓመት በነፃ የማስፈረም ፍላጎት እንዳለው ተነግሯል። ከሊቨርፑል ነው የሚያስፈርመው። ውሉ በውድድር ዓመቱ መጨረሻ በሚቀጥለው ዓመት ይጠናቀቃል። ማድሪድ እንደዚህ ያሉ ልምዶችን አሁን እያመጣ ነው። ከሊቨርፑል ትሬንት አሌክሳንደር አርኖልድን በነፃ ነው ያስፈረመው። ኬሊያን ምባፔን ያለ ምርጡን ተጫዋች በነፃ አስፈርሟል። ዴቪድ አላባን ከዚህ በፊት ከባየር ሙኒክ በነፃ ነው ያስፈረመው። አንቶኒ ሩዲገርን ከቼልሲ በተመሳይ ያስፈርሟልና የዝውውር ፖሊሲያቸው በዚህ አይነት መንገድ የቀጠለ ሆኗል። አሁን ደግሞ ኢብራሂማ ኮናቴን ይፈልጋል ተብሏል። አርሴናል ቪክተር ዮኬሬሽ ወይም ደግሞ ቤንጃሚን ሾሽኮን ለማስፈረም አሁንም የማሳመን ስራ እየሞከረ ይገኛል። ለዮኬሬሽ የተጠየቀውን ዋጋ ግን መክፈል ይከብዳቸዋል ተብሏል። ስለዚህ ትኩረታቸው ወደ ሾሽኮ ይሆናል። ይሄኛው የማይሳካ ከሆነ ደግሞ ጥር ላይ ሲፈልጉት የነበረውን እንግሊዛዊን አጥቂ ኦሊ ዋትኪንስን ካስቶን ቪላ ሌላ አማራጭ አድርገው ይንቀሳቀሳሉ የሚሉ መረጃዎች ወጥተዋል። ዩናይትድ ከሁጎ ኢኪቲኬ ወኪሎች ጋር ንግግር ስለመጀመሩም ተሰምቷል። የአይንትራ ፍራንክፈርት ወጣት አጥቂ ነው። ከ80 ሚሊዮን ፓውንድ በላይ የሚገመት ተጫዋች ነው። ቼልሲ፣ አስቶን ቪላ፣ ቶተንሃም እና ሌሎች ክለቦች ደግሞ የአሌሃንድሮ ጋርናቾን ሂደት እየተከታተሉ ነው የሚገኙት። የ20 ዓመቱ አርጀንቲናዊ አዲስ ክለብ እንዲፈልግ በማንቸስተር በኩል ተነግሮታል ተብሏል። በጣም አስገራሚ ነው የዩናይትዶች ውሳኔ። ይሄ ተስፋ የሚጣልበት ተጫዋች ነው እና ይሄንንም ለመልቀቅ መወሰናቸው መነጋገሪያ እየሆነ ይገኛል። እዚያው የፕሪሚየር ሊጉ ክለቦች ይህንን ተጫዋች ለማስቀረት ፍላጎት አላቸው። አልሂላል ደግሞ ቪክቶር ኦስሜሄን የበለጠ ተጠግቷል ነው የተባለው። በአመት እስከ 42.6 ሚሊዮን ፓውንድ ለመክፈል ስለመዘጋጀታቸው ተነግሯል። በዓለም ላይ ከፍተኛ ከሚባሉ ክፍያዎች መካከል አንደኛው ነው የሚሆነው። ኤሲ ሚላን ደግሞ ኦሌክሳንደር ዚንቼንኮን ከአርሴናል ማስፈረም ይፈልጋል። ቲዮ ሄርናንዴዝ በአትሌቲኮ ማድሪድ ይፈልጋል። ስለዚህ ለሱ ተተኪ ነው የሚፈልጉት። ማይልስ ሌዊስ ስኬሊ በአርሴናል ቦታውን ይዞታልና የመሰለፍ እድል የለውም ይሄ ዩክሬናዊ። ስለዚህ ወደ ሚላን ሊያመራ ይችላል ተብሏል። ቲዮ ሄርናንዴዝን ብቻ ሳይሆን አትሌቲኮ ማድሪዶች አንድሪው ሮበርትሰንን ከሊቨርፑል የማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። ኢንተር ሚላን ደግሞ ራስመስ ሆይሉንድን ከዩናይትድ ለማስፈረም በሙሉ አቅሙ እየሞከረ ስለመሆኑ የተሰማው። ዴንማርካዊው የ20 ጊዜ ሻምፒዮኑን ማሳመን አልቻለም። ባለፈው በ52 ጨዋታዎች 10 አግብቶ 4 አመቻችቷል። አሞሪም አጥቂ የሚፈልገውም ለዚህ ነው። ብዙ አጥቂዎችን እየፈለገ ይገኛል። እምቦሚዮ፣ ሰመኒዮን፣ ኤቤሬቺ ኤዜን፣ ዮኬሬሽ እንኳን ማንቸስተር ዩናይትድን አልፈልግም ብሏል። እንደዚሁም ሁጎ ኢኪቲኬን ይፈልጋሉ። ኢንተር ሚላን በውሰት አስፈርሞ በቀጣይ ዓመት ቋሚ የማድረግ እቅድ ነው ያለው። በ2023 ከአትላንታ ከፈረመ በኋላ 95 ጨዋታዎችን ተሰልፏል። ራስመስ ሆይሉንድ 26 ግቦችን አስቆጥሮ 6 ደግሞ ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። በዩናይትድ እስከ 2030 የሚያቆየው ኮንትራት አለው። እናም በክለቡ መቆየት እንደሚፈልግ ተናግሯል። አሁን ረፍት ላይ ነው የሚገኘው። ከረፍቴ ስመለስ ሙሉ ትኩረቴን በክለቡ አደርጋለሁና እንደምጫወትም እርግጠኛ ነኝ ብሏል። ዩናይትድ አሁን የሚፈልጋቸውን ካስፈረመ ግን ራስመስ ሆይሉንድ የመጫወት እድል ላያገኝ ይችላል። ጆሹዋ ዝርክዚ በመጨረሻ አሰልጣኙን ማሳመን ስለቻለ በኦልትራፎርድ ይቆያል ተብሏል። ማቲያስ ኩኛም ፈርመዋል። በማንቸስተር ዩናይትድ ብዙ የአጥቂ አማራጮች ሊኖሩ ይችላሉ፣ ግን የቡድን ውህደት ለማንቸስተር ዩናይትድ በጣም ከባድ ሊሆን ይችላል።